ስለ ጎንደር ሕይወት በጥቂቱ። በአርመናዊው ጌጣጌጥ ሰራተኛ ጆን ቶቭማሲያን የተባለው አርመናዊ ጌጣጌጥ ሰራተኛ ጎንደር ገብቶ ይኖር ነበር። ቶቭማሲያን በአርመንኛ በጻፈውና በ20ኛው መቶ ክፍለ ዘመን አጋማሽ ውስጥ ወደ እንግሊዝኛ ተተርጉመው የታተሙ መጽሐፍ በጊዜው በጎንደር ቆይታው ከተመለከተው እንዲህ ይገኝበታል። ኢትዮጵያውያኑ የሂሳብ ባለሙያዎች ወይንም በዘመኑ አጠራር አካውንታንቶች አባከስ እንደሚባለው የጥንቱ ማስሊያ በጥቂት ባቄላዎች ነበር ቆጠራውንና ስሌቱን የሚያከናውኑት። ከዚያ በትልቅ ሌጣ ብራና ይመዘግባሉ። እነርሱ በባቄላ እያሰሉ በነበረበት ጊዜ ቶማሲያን በጭንቅላቱ አስልቶ ጨርሶ የቀደመው ግምጃ ቤት ኃላፊ የተወው የመንግስት የተጣራ ሀብት 300 አውንስ ወይንም 840 ግራም ወርቅ እንደሆነ ቀድሞ ነገራቸው። በጣም የፈጠነ ስለነበር ተደሰቱበት። እቴጌ ምንትዋብም በቶማሲያን ተገርመው ኢትዮጵያውያኑን የሂሳብ ሰራተኞች የእርሱን ፈጣን ዘዴ እንዲያስተምራቸው አዘዙት። ማሰልጠኑ ስራ 6 ወር የፈጀ ቢሆንም ከዚያን ጊዜ በኋላ በባቄላ ማስላትና መቁጠር ቀረ ይባላል። ቶማሲያን የእቴጌ ምንትዋብ የግምጃ ቤት ኃላፊ ሆኖ በሰራበት ወቅት ስለ መንግስት ሀብትና ንብረት ይህንን አስፍሯል። በቆጠራ አገኘሁት ባለው መሰረት ከ15 እስከ 20 ጥቅል የወርቅ ጨርቅ፣ ከ10 እስከ 15 ጥቅል የብር ልብስ፣ 150 የቱርክ ጠመንጃዎች ይገኙበታል። ከዚህ ሌላ ከ3000 እስከ 4000 አውንስ የሚመዝን በ150 ጆንያ ውስጥ የተቀመጠም ወርቅ ነበር። ሌላ አጭር መረጃ። ኦሚኒሊክ ጋዜጣ በአፍሮ ብራዚሊያን ይታተም የነበረ ጋዜጣ ነው። ኦሚኒሊክ የጋዜጣው ስም ሲሆን ዓላማው የነጭ የበላይነትን በጽሑፍ መዋጋት ነበር። ጋዜጣው ስሙን የወሰደው ከታላቁ የጥቁር ንጉሥ ዳግማዊ አፄ ምኒልክ ንጉሠ ነገሥት ዘኢትዮጵያ ነበር። በምድር አሜሪካ ነጭና ጥቁር እስከ ቅርብ ጊዜ ድረስ በቤተ ክርስቲያን እንኳ አብረው አይጸልዩም ነበር። ጥቁር የተገለለና ትንሽ ሕዝብ ነበር። በጥቅሉ ጥቁር ነጩን ጌታውን ተሸክሞ ከመዞር ያለፈ ተግባር አልነበረውም። ኦሚኒሊክ ይህንን ነበር ሲዋጋ የነበረው በብራዚል። በፈረንጆቹ እስከ 1960 ብዙ ሀገሮች ሂውማን ዙ ነበራቸው። ጥቁር እንደ ብርቅዬ እንስሳ በፓርክ ውስጥ ተቀምጦ ሙዝና ዳቦ እየተጣለለት ባያሌ ሰዎች ይጎበኝ ነበር። በኢትዮጵያ ግን ይህ አልተደፈረም፣ አልተደረገም። ታላቁ ዘረፋ በኢትዮጵያ ከ1531 እስከ 1532 ዓ.ም ኤሚር ዛሃሩቡዊ መሐመድና ቢዘር መጂሃድ የተባሉ የግራኝ አህመድ የጦር አለቆች በአንጎት ውስጥ የሚገኘውን ደብረ እግዚአብሔርን ባቃጠሉ ጊዜ የተዘረፈውን የወርቅ ልክ ለማመን የሚያስቸግር ነበር ይላሉ ይልማ ደሬሳ። በኢትዮጵያ ታሪክ 4 የወርቅ ጽላቶች እያንዳንዳቸው 5 ሰዎች ለማንሳት የሚሳናቸው ከሌሎች ዕቃዎች ጋር ተዘርፈዋል። በድምሩ ከደብረ እግዚአብሔር ገዳም ውስጥ የተዘረፈው ወርቅ 1 ሚሊዮን ወቄት ነበርም ይባላል። የቤተ ክርስቲያን በአፄ ዘርፈ አረድ ጊዜ የተሰራ ነው። ደግሞ በዚሁ ዓመተ ምህረት የግራኝ ጦር በሐይቅ ባህር ውስጥ ከነበረችው ከደብረ እግዚአብሔር የወርቅ የብር ጽዋዎች፣ ከወርቅ ሙካሽ የተሰፉ ጥንድ ድርቦች፣ የወርቅ ሻማ ማቆሚያዎችና ማዕጠንቶች፣ በወርቅ በብር የተጻፉ መጽሐፍትንና ልክ የሌላቸው የወርቅ ዕቃዎች መዘረፋቸውን የእስልምና ታሪክ ጸሐፊዎችም ዘግበውት ይገኛል። ይህ ዘረፋ በሐይቅ ባህር ላይ ለማሻገር 200 ሰው የሚሸከም ትልቅ ጀልባ 3 ጊዜ ተመላልሷንም ይባላል። ይህ ሁሉ የሚያሳየው የሀገሪቱን ታላቅ ብልጽግና ነው። ከዚህም ሌላ 4 እግር ያለው መቆሚያ ላይ የሆነ ክብደቱ 1000 ወቄት የሚሆን የወርቅ ጽላት፣ በወርቅ ገበታ የተጠረዘና በስዕል ያሸበረቀ መጽሐፍ ቅዱስና ሌሎች ስፍር ቁጥር የሌላቸው ሀብቶች ተዘርፈዋል። የተዘረፈው ተዘርፎ ማጓጓዝ ያቃታቸውን እሳት ለቀቁበት ይላል የጊዜው ታሪክ። ሌላው በ1933 ዓ.ም አርበኞች በተለያዩ የሀገሪቱ አካባቢዎች የድል ብስራት ሲሰሙ በከፍተኛ ወኔ በመነሳሳት ጠላትን መግቢያ መውጫ በማሳጣት የበላይነትን የተጎናጸፉበት ዓመት ነበር። በዚህ ጊዜ የሰሜን ሸዋ አርበኞች ከጎጃም አቅጣጫ ወደ ምዕራብና ምስራቅ የሚተመውን የጠላት ሰራዊት ከነመሳሪያው ለማስቀረት በሚዋጉበት ጊዜ መጋቢት 16 1938 ዓ.ም አዶ ሞጆ በተባለው አካባቢ አንድ የጣሊያን ኮሎኔል አንዲት ነጭ በግ አስከትሎ ይሄዳል። በውጊያው መካከል በኮሎኔሉ ዙሪያ አብረው የተሰለፉት ወታደሮችና መኮንኖች እንደ ወይራ ቅጠል እየረገፉ ሲነጠፉ ኮሎኔሉ የእጅ ቦምብ እየወረወረ እንደ ዝንጀሮ ኮርማ እየተንጎማለለ መሃል ለመሃል ሲያልፍ በመታየቱ አርበኞችን ጥርጣሬ ውስጥ ጣላቸው።
ሚስጥሩም ቶሎ ስለገባቸው ወደ ኮሎኔሉ መተኮሳቸውን ትተው ነጭ በጓ ላይ የጥይት ማዕት አፈሰሱባት። በጓም ወዲያው ስትሞት ወዲያውኑ የጥይት ኢላማቸውን ወደ ኮሎኔሉ በማዞር ደረቱ ላይ ተመቶ ሊወድቅ ችሏል። በሌላ በኩል ጣሊያኖች በ1928 ሲመጡ ፎርቱናኖ በሚል ጥቁር አሳማ ታንካቸው ላይ አድርገው እንደገቡ በታሪክ ተጽፎ ይገኛል። ሰዓት ብርቅ የሆነበት ጊዜ በ1960ዎቹ መጀመሪያ በመዲናችን አዲስ አበባ አንድ ሰው ሚስት ሲያገባ ዛሬ የሙሽራ መኪና እንደሚዋሰው በዚያን ጊዜ የእጅ ሰዓት ማድረግ ለሙሽራው በጣም አስፈላጊና ብርቅ ስለነበር ሙሽራው የተውሶ ሰዓት አድርጎ በሰርጉ ላይ ይዋባል። በዚያ ወቅት ብዙ ሰው የእጅ ሰዓት ስለሌለው የእጅ ሰዓት በመጠየቁ መኩራት የተለመደ ነበር። በወቅቱ ለመሃል አዲስ አበባ ነዋሪ ሌላው ሰዓት የማሳወቂያ ዘዴ በፖስታ ቤት ጀርባ የሚገኘውና ኦርማ ጋራዥ በሚታወቀው መስሪያ ቤት ጠዋት 2 ሰዓት፣ ምሳ ሰዓት 6 ሰዓት እና ማታ 11 ሰዓት በስራ መግቢያና መውጫ የሚጮኸው ሰዓት ነው። ይህ ሰዓት በአዲስ አበባ በሁሉም አካባቢዎች እንደ ዛሬው ከተማው ሳይስፋፋ በሚገባ ስለሚሰማ እስከ 1960ዎቹ አጋማሽ ድረስ ያገለግል ነበር። ለ4 ኪሎና አካባቢው ነዋሪዎች የፓርላማው ሰዓት ጥሩ የሰዓት ማሳወቂያ ሆኖም አገልግለዋል። የነገስታትና የመሪዎች ደህንነት ጠባቂዎች በተለያዩ ሀገራት የተለያየ ስያሜ ያላቸው የነገስታት ደህንነት ጠባቂዎች ወይንም ቦዲጋርድስ ወይንም የክብር ዘቦች ከጥንት ጀምሮ ነበሩ። ስማቸው እና ዓላማቸው ይለያይ እንጂ አሁንም ቢሆን አሉ። በኢትዮጵያም ይህ ስርዓት ዘለግ ያለ ታሪክ አለው። በክብር ዘብነት ለየት ያለ አደረጃጀት ይዞና ዘመናዊነትን ተጎናጽፎ በተራ የክብር ዘብነት ብቻ ሳይሆን በተሟላ ወታደራዊ ትጥቅ በውጭ ባለሙያዎች በሚሰጥ ስልጠናና ልምምድ ብቃትን የተጎናጸፈ ጥምር ኃላፊነት ይዞ የሚያገለግል የመጀመሪያው ሰራዊት የተደራጀው በቀዳማዊ ኃይለ ሥላሴ ዘመነ መንግስት ነበር። የክብር ዘበኛ የመጀመሪያው ምዕራፍ የመትረየስ ዘበኛ የተሰኘው ክፍል ነው። ግራዝማች የነበሩት በኋላ ደጃዝማች ገብረ ዮሐንስ ወልደ መድኅን በ1910 የመትረየስ ዘበኛ የተባለውን ጭፍራ የሰልፍ ትምህርት ማሰልጠን ጀመሩ። በዚህ ወቅት ሰልጣኙ የራሱን የሆነ የተደራጀ የጦር ሰፈር አልነበረውም። ጃን ሜዳ የወታደር ሰፈር እየኖረ በማንኛውም እንቅስቃሴ ጊዜ የሚያጅቧቸው ተፈሪ ቅድ ሱሪ፣ ሳሪያን ኮት ከቁርጭምጭሚት እስከ ባት የሚደርስ ገንባሌና ባለቡሽ ባርኔጣ የሚያደርጉ ወታደሮች ነበሩ። በወቅቱ ወታደሩ ጫማ አልነበረውምና ይላል መኮንን ወልደ አረጋይ እነሆ ቅምሻ በሚለው መጽሐፉ። እንቀጥላለን። አሁን ደግሞ ስለ ወረኢሉ እናወራለን። ወረኢሉ በከተማነት ደረጃ በአፄ ምኒልክ ትቆርቆር እንጂ ረዘም ያለ ታሪክና ቀደም ያሉ ታላላቅ ነገስታት የኖሩባት ለመሆኑ በርካታ ማስረጃዎች ይገኛሉ። አፄ ናዖድ በዘመነ መንግስታቸው መናገሻ ከተማቸውን በዛሬው መካነ ስላሴ በማድረግ የቤተ አማራውያን መናገሻ ዋና ከተማም ሆና አገልግላለች። ወረኢሉ ጥንታዊ የኢትዮጵያ የባህል ማዕከልም ነበረች። በአፄ ምኒልክ ዘመነ መንግስት የመኳንንትና የመሳፍንት መቀመጫ በተለይም ዋነኛ የጦር ማዕከል ነበረች። በራሷ ልጆች የስጋጃ ምንጣፍ አህዱ ብላ ፈጥራ ለሀገር ያስተዋወቀችው በተለያዩ ቅርጽ የሚሰሩ የሸክላ ውጤቶችን በልዩ ጥበብ የሚሰሩ ወደር የማይገኝላቸው የበቅሎና የፈረስ ዕቃዎች ጌጣጌጦችን የሚያመርቱ በወረኢሉ ነበሩ። የአድዋ ጦርነት ዋና ስንቅ ማሳረፊያውም ወረኢሉ ነበር። የስንቅ ኃላፊው ቢትወደድ አጥናፌ ተክለ ዮሐንስ ይባላሉ። ከሸዋና ከየትኛውም የኢትዮጵያ ክፍል በከብትም ሆነ በሰው ትከሻ የሚመጣውን ዱቄት እና ጥራጥሬ እየተቀበሉ ወደ ጦር ግንባር በመላክ ታላቅ ማድረጋቸው የሚዘነጋ አይደለም። የእንግሊዞች ደባ ቀደም ባሉት መንግስታት የነበረው ትውልድ እገሌ እንግሊዝ ነው ማለት የተለመደ አገላለጽ ነበር። ይህ ያለ ምክንያት አልነበረም። በ1933 ዓ.ም ጣሊያን ከሀገራችን እንዳይወጣ ያደረጉት ከነበረው ተንኮል፣ ንቀትና ምቀኝነት ሳቢያ እንደሆነ ጥቂት የእነዚህን እኩይ ድርጊቶች ዝርዝር እንመልከት። እንግሊዞች በአዲስ አበባ የሚኖሩ ጣሊያኖችን በሙሉ መኪናቸውን እያሽከረከሩ ጃን ሜዳ እንዲሰበሰቡ ካደረጉ በኋላ መኪናዎቻቸውን ወደ ኬንያና ደቡብ አፍሪካ ድረስ አግዘውታል። ሊወስዱት ያልቻሉትን መኪናና ብረታ ብረት ሀገሪቷ ኢትዮጵያ እንዳትጠቀምበት በዋሳና በቢሸፍቱ ሐይቅ ውስጥ ጨምረውታል። እንግሊዞች የጣሊያንን ንብረት መዝረፍ ብቻ ሳይሆን የኢትዮጵያ ንብረቶችም ነቅለው ሲወስዱ አረበኞች ራስ መኮንን ድልድይ ስር መሳሪያ ጠምደው የደፈጣ ተኩስ በመክፈት አስጥለዋቸዋል። አዲስ አበባ ውስጥ የአረቡ ዝርያ ያላቸውን አንድ ዘበኛ ኃይል የሚባል ጓድ ፈጥረው በየሰው ቤት እየገቡ የጠላት ንብረት ነው በማለት የቤት ዕቃ የሚወስዱ ነበር። መጋቢት 28 1933 ዓ.ም ማታ ጣሊያንን ድል መሆን አስመልክቶ ኢትዮጵያውያን በፊት ለፈረንጆቹ ብቻ ተወስኖ በነበረው ፒያሳ በሚገኘው ትሪያኖ ሆቴል ቤት በደስታ ተንጋግተው መግባት ሲጀምሩ የነበሩት አሳላፊዎች አንታዘዝም በማለታቸው በተፈጠረው አለመግባባትና እንግሊዞች ትጥቃቸውን ካልፈቱ ጣሊያኖች ጋር በመሆን በአካባቢው በነበሩ ኢትዮጵያውያን ላይ 150 ሰዎች ተገድለዋል። ኢትዮጵያ ውስጥ ያሉትን የዱር እንስሳት በአውሮፕላን እያስበረግጉ ወደ ኬንያም ነድተዋቸዋል። ነገረ መንዝ የአክሱማይት ስርዓተ መንግስት አባል የነበረው አክሱም በ10ኛው መቶ ክፍለ ዘመን ማሽቆልቆል ስትጀምር ወደ ደቡብ እንዲመራ የሚታመነው የአንበሳ ውድም መጠጊያ ነች። በመንዝ በርካታ ገዳም
በጣም የገደመውና የመንዝ ሐዋርያ በሚል ዜና መዋዕል ዜና ላይ ያጻፈው ዘርዓ ያዕቆብም መንዝን በልዩ ሁኔታ ያያት ነው። ተከታዩ በደ ማርያም ከ1466 እስከ 1478 ዓ.ም የነገሰው በመንዝ ምስለ ማርያም መናገሻውን አድርጎ ነበር። የልብነ ድንግል አራተኛ ልጅ የነበረው ያዕቆብም በግራኝ አህመድ ጊዜ መጠለያውን ያደረገው በዚሁ በመንዝ ነው። በመንዝ አንድ አፈ ታሪክ አለ። አንድ ንጉሥ 3 ልጆችን ወደዚህ ምድር ላከ። 3 ልጆች ማማሌሎና ጌራ ይባላሉ። ንጉሡ ለሶስቱም አንድ ቃል ገብቶላቸው ነበር። ቀኑን ሙሉ ተጉዘው የሸፈኑትን ያህል መሬት እንዲሰጣቸው። እነዚህ 3ቱ ሲጓዙ ብለው የሸፈኑትን ቦታ ላሎ ምድር፣ ማማ ምድር፣ ጌራ ምድር ተብሎ ተጠራ። ድንበሩም የታወቀ ሆነ። ከሶስቱም ደግሞ ጌራ ምድር ሰፊ ነው። ስለዚህም የጌራ ፈረስ ከሁሉም ጠንካራ ስለነበር ብዙ መንገድ ተጉዞ ነበር። በአፈ ታሪክ ብቻ የተመዘገበው ይህ ታሪክ እንደሚያስረዳው 3 ቦታዎች የቦታ ስም ከመሆናቸው በፊት የሰው ስሞች ናቸው። በ17ኛው ክፍለ ዘመን መገባደጃ በሕይወት እንደነበሩም ይታመናል። ጌራ ጠንካራው ስለነበር ብዙም ቦታ ተቆጣጠረ። የአካባቢው ከብት አርቢዎች ለከብቶቻቸው ቀለብ የሚያገኙበትና ለጎጇቸው ክዳን ሳር የሚያጭሉበት ሰፊ ጓሳም ምድር የእርሱ ግዛት ነው። የፋብሪካ መቋቋም ቀዳሚነት። ኢትዮጵያ ውስጥ ፋብሪካዎች መቋቋም የጀመሩት ከ19ኛው መቶ ክፍለ ዘመን መጨረሻ አካባቢ ጀምሮ ነው። ፋብሪካዎቹ የተቋቋሙት በአዲስ አበባ፣ በድሬዳዋና በሐረር አካባቢ ነበር። ከ1914 በፊት በኢትዮጵያውያን የተቋቋመ አንድም ፋብሪካ አልነበረም። አብዛኞቹ በውጭ ሀገር ዜጎች የተቋቋሙ ነበሩ። ከሁሉም ቀዳሚው ፋብሪካ ሆለታ ዱቄት ፋብሪካ ሲሆን ከእርሱ በፊት የተቋቋመ አንድም ፋብሪካ የለም። ይህ ፋብሪካ በ1898 ዓ.ም በሁለት የስዊድን ተወላጆች ባለቤትነትም የተቋቋመ ነበር። በ1900 ዓ.ም የጡብ ፋብሪካ፣ በ1907 ዓ.ም ቱሪዬ በተባለ በአዲስ አበባ ይኖር በነበረ ፈረንሳዊ ነጋዴ የተቋቋመ ሳሙና ፋብሪካ ሲሆን በአብዛኛው የሚታወቀው የቱሪዬ ፋብሪካ በሚል ስያሜ ነው። ቱሪዬ በዘይት ፋብሪካ ታሪክን በ1907 ዓ.ም የመጀመሪያውን የዘይት ፋብሪካ አቋቁሟል። ፈረንሳዩ ነጋዴ ከንዶድና ከቅባኑ ለየት ያለ ነገር በማምጣቱም ይታወቃል። ግብጦና ግብጽ። ግብጦ የጣና ሐይቅ ስርዓተ ምህዳር ተፋሰስ ከሆኑት የምዕራብ ጎጃምና የደቡብ ጎንደር ዞን አካባቢ የሚበቅል አደገኛ አረም ነው። ይህ መርዛማና ገዳይ ንጥረ ነገር ያለው አረም ግብጦ በመባል በአካባቢው ማህበረሰብ ዘንድ ይታወቃል። የግብጦ ፍሬ በእንስሳትም ሆነ በሰው ልጅ ሕይወት ላይ እስከ ሞት የሚያደርስ ጉዳት የሚያስከትል አደገኛ እጽዋት ነው። ነገር ግን በአካባቢው ማህበረሰብ ፍሬው በልዩ ሙያ ተሰርቶ በንፍሮ መልክ እንዲበላና አረቂ ወጥቶለት እንዲጠጣ ማድረግ ተችሏል። ግብጾች የአባይን ራስ ለመቆጣጠር የሺህ ዘመን ህልም አላቸው። በዚህ ህልማቸው ሳቢያ የተዳከመች ኢትዮጵያን ለመፍጠር ያስችሉናል የሚሏቸውን አጥፊ ድርጊቶችን ሁሉ ቀጥተኛ ባልሆነ መንገድ ሲፈጽሙ መኖራቸውን የታሪክ ድርሳናት ይጠቁማሉ። ከእነዚህም ሴራዎች መካከል ጉዳት ማድረስ የሚችሉ አደገኛ አረሞችን በአባይ ወንዝ መነሻ ዙሪያ በሚገኙ አካባቢዎች ማስፋፋት ተጠቃሽ ነው። በዚህ መንገድ ወደ ኢትዮጵያ ከገቡት እጽዋት መካከል መርዛማና ገዳይ የሆነው የግብጦ ፍሬ አንዱ ነው። ፍሬውም በግዮን ምንጭ ዳርቻ በሚገኙ አካባቢዎች እንዲስፋፋና እንዲሰራጭ የተደረገው በግብጽ መንግስት ሴራ መሆኑን በአፈ ታሪክ ይነገራል ይላሉ ብርሃኑ ውብነህ ሚስጥረ ግዮን በተሰኘ መጽሐፋቸው። ዛሬም ድረስ የተክል ግብጾች የሰብአዊና የስነ ምህዳር ቀውስ ለመፍጠር አሲረው ያመጡት መርዛማና ገዳይ የእጽዋት አይነት መሆኑ ይታመናል። የሚገርመው ነገር በንፍሮ መልክ የሚበላውና አረቂ ሆኖ የሚጠጣው የግብጦን ፍሬ መርዛማነት መምከን በመቻሉ ነው። የማምከን ሂደቱ የሚከናወነው ፍሬውን ለሳምንታት ወራጅ ወንዝ ላይ በመዘፍዘፍ ብቻ ነው። የግብጦ ፍሬ በዚህ መንገድ መርዛማነቱ ረክሶ በአረቂና በንፍሮ መልክ ለምግብና ለመጠጥ ጥቅም ላይ ይውላል። የመርዛማው አረም ፍሬም ግብጦ መባሉ ግብጽ አልተሳካልሽም ለማለት እንደሆነ በአካባቢው ማህበረሰብ ይነገራል። የሐሞራቢ ምስለኔ። ፊታውራሪ ሀብተ ጊዮርጊስ ዲነግዴ ስማቸው ገኖ ከሚታወሱባቸው ስራዎቻቸው መካከል እጅግ ጥበብ የተሞላበት ፍርድ አሰጣጣቸው ነው። አንዳንዶች ፍርዶቻቸው ከጠቢቡ ሰለሞንና ከንጉሥ ሐሞራቢ ፍርድ ጋር ይመሳሰላል ይሏቸዋል። ምሳሌ የሁለት ጓደኛሞች ልጆች የሾላ ፍሬ ለመሰብሰብ አስበው አንደኛው ዛፍ ላይ ወጥቶ ሲያወርድ ሁለተኛው ከታች እየለቀመ ያከማች ነበር። ድንገት ከላይ ያለው ልጅ ይንሸራተትና ታች ያለው ጓደኛው ላይ ይወድቃል። በዚህ ሰበብ ሾላውን ይሰበስብ የነበረው ልጅ ይሞታል። የሟች አባትም ጉዳዩን ወደ ዳኞች አቅርቦ የልጅ ገዳይ በሞት ሊቀጣ ይገባዋል ብሎ አቤት አለ። የተከሳሽ ቤተሰቦችም ሁለቱ ልጆች ባልንጀሮች እንደነበሩና ልጃቸውን ጓደኛውን የገደለው አውቆ ሳይሆን በድንገተኛ አደጋ ስለሆነ በደም ካሳ እንዲገላገሉ መከላከያቸውን ያቀርባሉ። የሟች አባትም ይህን ሐሳብ አልቀበልም ይላሉ። ዳኞችን በነገሩ ይቸገሩና ጉዳዩን ወደ ፊታውራሪ ሀብተ ጊዮርጊስ ዲነግዴ ይመሩታል። ፊታውራሪ መጀመሪያ የሟች አባት የጉማውን ሐሳብ እንዲቀበል ለማግባባት ይሞክራሉ። አባት ግን አሻፈረኛሉ። ፊታውራሪም እንግዲያውስ ይገደል፣ ነገር ግን በፍትሐ ነገሥት ሕግ መሰረት አገዳደሉ ተመሳሳይ መሆን ስላለበት ሾላ ዛፍ ላይ ወጥቶ ልጁ ላይ በመውደቅ እንዲሆን ፍርድ ሰጡ። ነገሩ ያልጣማቸው ከሳሾችም ይቅርብን በማለት ወደ ኋላ ለማፈግፈግ ተገደዱ። ዘር ማብዛት።
በአፄ ኃይለሥላሴና ከእርሳቸው በፊት በነበሩ ነገስታት ዘመን መኳንንትና መሳፍንት በየቦታው ቅምጥ ማስቀመጥ ወይንም 2ና 3 ሚስቶችን በማግባት ዘር ለማብዛት በሚል ብዙ ልጆች ይወልዳሉ። በእነዚህ ዘመናት ብዙ ልጆችን በመውለድ ከሚታወቁት መሳፍንትና ታላላቅ ሰዎች መካከል ሼህ ወጀል 72 ልጆችን በመውለድ ቀዳሚውን ስፍራ ይይዛሉ። የትግራዩ ሹማጋሜ 50 ልጆችን በመውለድ ሲከተሉ ራስ ኃይሉ ተክለ ሃይማኖት 20 ልጆችን በመውለድ ይሰልሳሉ። ደጃች ተድላ ጓሉም 14 ልጆችን በመውለድ የአራተኛውን ስፍራ መያዛቸው ይታወቃል። ለልጅ ሳይሆን ለስልጣን ሲሉ 3 ሚስቶች ያገቡት የቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል ታሪክም እዚህ ላይ ይጠቀሳል። በእቴጌ ጣይቱ ስልጣን ለማግኘት የወንድማቸውን ልጅ ወይዘሮ የተመኙ አሉላ በልጅ ኢያሱ ጊዜ ሚስታቸውን ይፈቱና የራስ ቢትወደድ ተሰማን ልጅ ወይዘሮ ላቀችን ያገባሉ። በኋላም ሁለተኛ ሚስታቸውን ይፈቱና የልጅ ኢያሱን ታላቅ እህት ወይዘሮ ስህንን አገብተዋል። እንግዲህ እነሆ ማሟሻም የመኮንን ወልደ አረጋይ መጽሐፍ እንዲህ ብዙ ታሪኮችን ይዘዋል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።